ቆይ አንቺ እዚህ ምን ትሰሪያለሽ? ተመስገን ተሎ እናምልጥ፣ ፖሊስ እየመጣ ነው። ሰው እንኳን ባትጎዳ ሽጉጥ ይዛል ተብለህ ትታሰራለህ። ግን መጣሽ እንዴ? ምን ሆነሃል? እኔ ላይ ነው እንደምትጮህ እና ላልጮብሽ ነበር። ትሰማኛለህ? እስር ቤት ገብተህ ልትበሰብስ ነበር። እኔ ነኝ አዳንኩ። ቆይ አንተ ምን አይነት ደነዝ ነህ? ትሁት ጀመረ። ባለፈው ክፍል ላይ ተመስገን ሽጉጡን ሳይተኩስ ካሌብ ደግሞ ትሁትን አሳልፎ ሳይሰጥ በመጠባበቅ ላይ እያሉ ነበረ የባለፈው ክፍል ያበቃው። ዛሬ ከዛ የቀጠለው ምን ይፈጠር ይሆን? ካሌብ አሳልፎ ሰጥቶ ይሆን? ተመስገንስ ጥይቱን ማን ላይ ተኩሶት ይሆን ብለን እያሰብን ቆይተን ዛሬ ከባለፈው ክፍል የቀጠለው ጀምሯል። ነገር ግን ያሰብነው ምንም የተፈጠረ ነገር የለም። ቲና ከየት ትምጣ የት ሳይታወቅ ጥይቱን ካሌብ ወይም ትሁት ሳይሆን ወደ ላይ እንዲተኮስ አደረገችው። ቲና ከየት ትምጣ የት አልታወቀም። ተመስገንም ገርሞታል። ከየት መጣሽ እያላት ነው። እሷ ግን ለዚህ ጥያቄ መልስ መስጠት በኋላ የሚሆን ነው። አሁን እናምልጥ፣ ፖሊሶች ጥይቱን ሰምተው ይመጣሉ። ምንም እንኳ የተጎዳ ሰው ባይኖርም እንኳ የያዝከው መሳሪያ ነውና ወይኔ ቤት ነው የምትወርደው እንሂድ ብትለው ሳልጨርስ አልሄድም በሚል ይመስላል ብዙ ተግደረደረ። ሆኖም ግን ሌላ የተሻለ አማራጭ አልታየ ስላለው ቲና እንዳለችው አምልጠዋል። አምልጠው ከሄዱ በኋላ የተመስገንልህ አላለቀም ነበርና በዚህ የጠየቃትን ጥያቄ ቤት ላይም ደገሙ። ከየት ተገኘሽ? ምን አገባሽ? ለምን አስቆምሽኝ? የሚል ጥያቄዎች መጡ። ቲና አንተ ምን አይነት ደነዝ ነህ? ማረሚያ ቤት መውረድ ፈልገህ ነው? ምንም ሳታደርግ ሚስትህን አስረክበህ እያለች ስትለው ተመስገን ጆሮ ግንዷን አላትና ጸጥ አስባላት። ቲና መናገር የምትወደዋ ብዙ ነገር የምታፈልቋ ብዙ የምታስበዋ ቲና ጸጥ አለች። ለተወሰነ ደቂቃ ጸጥ እንዳለች ነው። በሌላ በኩል ካሌብና ትሁት ጥይቱ ከተተኮሰ በኋላ እርግጥ ካሌብ ትምጥ ይግባ እምጥ አላየነውም። እንግዲህ ያየናት ትሁት ነች። ትሁት በተፈጠረው ነገር በጣም ደንግጣለች። የተወሰነ ከተረጋጋች በኋላ ለኤደን ደወለች። ኤደን እና ዳኒ ደግሞ ቁጭ ብለው ስለ ፍቅር፣ ስለ ወደፊታቸው፣ ስለ ሚዜያቸው፣ ስለ ካሌብና ትሁት ፍቅር እያወሩ እየተወያዩ ነበር። በዚህን ጊዜ ትሁት ደወለች። ትሁት የተፈጠረውን ስትነግራት በጣም ደንግጠው እየተሯሯጡ መጡላት። ከዛ ፖሊሶችም መጥተው ስለነበረ ዳኒ እና ካሌብ ምን እንደተፈጠረ እንዲያስረዱ እዚያው ሲቆዩ፣ ትሁት ግን በጣም ፈርታ ስለነበረ መረጋጋት ስላልቻለች ኤደን ወደ ቤት ይዛት ሄዳለች። ኤደን ወደ ቤት ይዛ ስትሄድ አባባ ትሁት ደንግጣና በጣም ፈርታ ሲያት በጣም ደንግጦ ምን ተፈጥሮ ነው ምን ሆነች እያለ ይጠይቃል። የተፈጠረውን አንድ ባንድ አስረዳች ኤደን። አባባ በጣም እየተሽቆጠቆጡላት ነው፣ እያዘኑላት ነው። ትሁት ግን አሁን ለመረጋጋት የሞከረች ትመስላለች። አባባ ከመጨነቃቸው የተነሳ ኪችን እንኳን እንዳትገባ ራሳቸው ገብተው ለመስራት ሁሉ እየሞከሩ ናቸው። እስከዚህ ድረስ ነው። ከዚህም ባለፈ ድንጋጤው በጣም ጉዳት ሊያደርስብሽ ይችላል፣ ስለዚህ ሳይካትሪስት ሊያይሽ ይገባል፣ ሆስፒታል መሄድ አለብን ብሎ ሆስፒታልም ይዟት ሂዷል። እስከዚህ ያለው እንደዚህ ነው። ቀጣዩስ አብረን እናያለን። ቲና ከሰመመኗ ስትነቃ ፊት ለፊቷ ተመስገን ቁጭ ብሎ አገኘችው። በቃ ለተወሰነ ጊዜ ወደ አምላኳ የሄደች ትመስላለች። ስትመለስ እዚያው ምድር ላይ እንደነበረች አስታወሰችና ያደረጋት ትዝ ብሏት አንተ ሰይጣን ትለዋለች። እሱም ከት ብሎ ይስቅባትና ምን ነው ቲና ስምሽን ለኔ ሰጠሽኝ፣ አንቺስ በምን ልትጠሪ ነው ብሎ ያፌዝባታል። እሷ ምንም አይነት ምላሽ አልመለሰችለት። ተናዳ ወጣ ሄደች። ወጣ ሄዳ አሁንም ሌላ ተንኮል እያሰበች ነው። ከዳኒ ጋር ቁጭ ብሎ እያወሩ ነው። ዳኒ በሚመረምር አይኑ ያያታል። ትናንትና በእነ ትሁት ላይ የተኮሳችሁት እናንተ ናችሁ ይላታል። እሷም ኧረ አላቅም እኔ አልነበርኩም ብላ ሸመጠጠች። እሱ ግን ጥርጣሬ አድሮበታል። እንዴት ነው ነገሩ ግን ይህ ነገር ማለት እኛ ካሌብ ጀግና ተጫውቶ ትሁትን አስተረፋት ብለን አድልና የነበር እንዴ በባለፈው ክፍል ያለፍነው? ዛሬ ስለ ማንነታቸው ማጣራት ምን ይሉታል? ይህን ነገር ትሁትም ራሱ ተመስገንን አግኝታ ትናንት አንተ ነህ እንዴ ተኮስኸው ብላ ጠይቀችው። ምን ነው አላየንም አላችሁስ? እንኳን እናንተ እኛ ራሱ እንኳን ተተኮሰባችሁ ብለን የሰጋኖች እንኳን አይተን አይደል እንዴ? አልገባም እዚህ ላይ
ግልጽ አይደለም። ሆኖም እሷ እኔ አይደለሁም እኛ የለንበትም ብላ ሸመጠጠ። ታዲያ እሱም ሌላ ጨዋታ ይህንን ልታረጋግጥለት ስላልፈለገች እሺ የቤቱን ጉዳይስ ምን ወሰንሽ ይላታል። ምክንያቱም ቲና ስቲል እየኖረች ያለችው ከዳኒ ቤት ነውና። እሱም ቤት አትበልብኝ እባክህን፣ እኔ መቼም ቢሆን ቤት ተከራይቼ አልወጣም። የተንጣለለ ቤት የሚጠብቀኝ ሰው ነኝ። እንኳን ተከራይቼ ልወጣ ይቅርና ወደፊት ቤት ባለቤት፣ የድርጅት ስራ አስኪያጅ ባለቤት የመሆን ሰው ነኝ ብላ ተመጻደቀችበት። ዳኒም ገረመው። አሁን የምታወሪው ስለነ አባባ ስለነ ካሌብ ድርጅት ቤት ነው እንዴ ይላታል። ታዲያሳ በቅርቡ ይህንን በእጄ የማስገባበት ትልቅ እቅድ አለኝ። ነገር ግን አንተን ስለምጠረጥር ስለማላምንህ አልነግርህም ብለዋለች። ይህ ነገር ግን የሆነ ኮድ የሆነ ተንኮል ያለው ይመስላል። እሷ ስለ ቤትና ስለ ድርጅት በግልጽ አውርታለች። ግን ይህን ቤትና ድርጅት በእጇ የምታስገባበትን መንገድ አልናገርም ብለዋለች። ዳኒ ግራ ገብቶታል። መንገዱን ተንኮሏን አውቆ ቢሆን ያንን ቀድሞ ማክሸፍ ይቻል ነበር። አሁን ዝግ ሆነበት። ዝግ ስለሆነ ተጨንቋል። ለኤደን ነገራት። በቃ እናውቃለን፣ ሁሉም ጥሩ ይሆናል እያለች አጽናናችው። የዳኒ ልብ ግን የቲናን ክፋት ስለሚያውቅ ፈርቷል፣ ተጨንቋል። ይህንን ነገሩን ይዞ ለአባባ ሂዶ ያስረዳል። አባባ ቲና ከበድ ያለ ተንኮል አስባለች። ምን እናድርግ ደግሞ ስለማላምንህ መንገዱን የተንኮሉን መንገድ እቅዱን አልነግርህም ብላለች። ምን ይሻላል እያለ ተጨንቆ ይነግረዋል። አባባ ግን ተረጋጋ፣ አሁን እሷ ምንም የማድረግ አቅም የላትም፣ ደግሞ እኛ ዝግጁ ነን ነው የምንጠብቃት ይላል። ግን በምን ጉዳይ ነው ብሎ ይጠይቃል። በትሁት ጉዳይ ነው እንዴ ሲል፣ አይ ትሁት ጉዳይ እንኳ አይደለም፣ በቤቱና በድርጅቱ ጉዳይ ነው እያለች ያለችው ብሎ ነገረው። እዚህ ላይ ግን የማዘናጊያ ስራ የተሰራ ይመስላል። እንግዲህ ቤተሰቡ ስለ ቤቱና ስለ ድርጅቱ እንዲያስብ በዚያ እንዲወጠር ካደረገች በኋላ ነገሩን ወደ ትሁት ለማዞር ያሰበች ትመስል። ለምን ቲና ከዳኒ ጋር ከነበራት ቀጠሮ ውይይት በኋላ ቀጥታ ወደ ተመስገን ቤት ሄዳለች። ወደ ተመስገን ቤት ከሄደች በኋላ አንድ ጉዳይ ልታግዘኝ የሚገባ ነገር አለ፣ በዚህም አንተም ትጠቀማለህ፣ ከዚያ ቤት በግድ ትሁትን ማስወጣት አለብን ብላለች። ያው ተመስገን ደግሞ የትሁት ጉዳይ ከሆነ አይደለም የቲና ሀሳብ የሰይጣን የራሱ ቢሆንም እንኳ እሺ ከማለት ወደኋላ አይልም። ስለዚህ በዚህ ጥርጣሬ መሰረት እንግዲህ በዋናነት አሁን ቲና ያሰበችው እሳቤ የድርጅቱ የቤቱ ሳይሆን የትሁት ጉዳይ ይመስላል። ይህንን መሰረት አድርጎ ከነ ትሁት ቤት ከነ አባባ ቤት አንድ ሰው በጨለማ ገብቷል። ትሁት ምንም እንዳልተፈጠረ ለጥ ብላ ተኝታለች። እንግዲህ ዶክተር ሆስፒታል ሜዳ ተመርምራ ምንም ችግር የለባትም። ወደፊት ግን ድንጋጤ እንዳትደነግጥ ከጭንቀት እንድትርቅ አድርጓት ተብለዋል። አባባም እንዴት አድርጌ ነው ይህንን ሰውዬ ከህይወቷ አስወጥቼ ሰላም ማድረጋት እያሉ ሲጨነቁ ነበር እና አሁን የተፈጠረ ጭንቀት ስለሌለ ጤነኛ ነችና ምንም እንዳልተፈጠረ ተኝታለች። በተኛችበት አገራማን ብላ በተኛችበት ተመስገን በሩን ከፍቶ ገብቷል። ከፍቶ ገብቶ ፊት ለፊቷ ከተኛችበት ቁጭ ብሎ እየተመለከታት ነው። እንዴት ገባ? ነገሩ እንዴት ነው? እንግዲህ የዛሬው እስከዚህ ነበር። ቀጣዩን ይዘን እንቀርባለን። እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።